ጤና ይስጥልን እጅግ የምንወዳችሁ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደምን ቆያችሁ? ከዞላነ ዕለታዊ መረጃዎችን ይዤ ቀርቤያለሁ። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮቹ እናልፋለን። አብራችሁን ቆዩ። በቅድሚያም ህወሓት 145 ሚሊዮን ናቅፋ ድጋፍ ተደረገለት። በሰሜን ኢትዮጵያ ያለውን የፖለቲካ አሰላለፍ ሙሉ በሙሉ ሊቀይር በሚችል አዲስ ክስተት ህወሓት በክልሉ ያለውን ስራ በይፋ ለማስጀመር የሚረዳውን 145 ሚሊዮን ናቅፋ ከኤርትራ መንግስት መቀበሉን ተከትሎ በሁለቱ አካላት መካከል ታሪካዊ የተባለ የግንኙነት መሻሻል መታየቱ ተዘግቧል። ይህ ከአስመራ አስተዳደር የተገኘው መጠነ ሰፊ የገንዘብ ድጋፍ ድርጅቱ በክልሉ ያለውን አስተዳደራዊና ድርጅታዊ እንቅስቃሴ ዳግም ለማጠናከርና ለስራ ማስኬጃነት እንደሚውል የተገለጸ ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለኤርትራ መንግስትና ለፕሬዝዳንት ኢሳያስ አፈወርቂ ልዩ ምስጋና በማቅረብ ድጋፉ ለክልሉ መረጋጋትና ለወደፊት የጋራ ትብብር አዲስ ምዕራፍ የሚከፍት መሆኑን አመላክተዋል። ይህ ድንገተኛ ጥምረት በኢትዮጵያ ፌዴራል መንግስትና በሁለቱ አካላት መካከል ያለውን የቆየና ውጥረት የነገሰበትን የፖለቲካ ምህዳር ወደ አዲስ ስትራቴጂ አቅጣጫ ሊወደው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በዚህም ጊዜ ብዙዎቹ ኢትዮጵያ ጎረቤት ሀገር ናት ያለውን ደብረጽዮን ንግግር በድጋሚ እንደ አዲስ እየተቀባበሉት እንዲገኙም ፈርቀዳጅ ሆኗል። ከዚህ ጋር በተያያዘ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና በህዝበ ወያኔ ሓርነት ትግራይ ህወሓት መካከል ያለውን ፖለቲካ ልዩነት ወደ ከረረ ምዕራፍ ተሸጋግሯል። ህወሓት ግንቦት 3 ቀን 2018 ዓ.ም ለዲፕሎማቲክ ማህበረሰቡ በጻፈው ይፋዊ ደብዳቤ አቶ ጌታቸው ረዳ በቅርቡ ዘአፍሪካ ሪፖርት በተሰኘው መጽሔት ላይ ያሰፈሩትን አተታ በጥብቅ ኮንኗል። ድርጅቱ በደብዳቤው ላይ እንደገለጸው የአቶ ጌታቸው ረዳ ጽሑፍ ሞራል የጎደለው ከእውነት ጋር የተጣላና የታሪክ ክህደት የተሞላበት ተግባር ነውም ሲልም ኮንነዋል። እንደ ህወሓት መግለጫ ከሆነ አቶ ጌታቸው ረዳ የትግራይን ጄኖሳይድ ጦርነት መንስኤ ከ2012 ክልላዊ ምርጫ ላይ ብቻ እንዲያተኩር ማድረግ የፌዴራል መንግስቱን አስቀድሞ ሊያደርጋቸው የነበሩትን የጦርነት ዝግጅቶችና ትንኮሳዎች ሆን ብሎ ጋርደውታል ብለዋል። ይህ አካሄድ ደግሞ በጦርነቱ ዋና ተጠያቂ የሆኑትን ጠቅላይ ሚኒስትር አብይ አህመድን ከደም ለማንጻት የተደረገ ሙከራ እንደሆነ ህወሓት በደብዳቤው ወንጅሏል። በተጨማሪም ጽሑፉ ተጎጂውን የትግራይ ህዝብ ለደረሰበት መከራ ተጠያቂ የሚያደርግና የተሳሳተ ስሌት በሚል ስም የጥቃቱን አሰቃቂነት የሚያቃልል ነውም ብለዋል። ከፖለቲካ ክሱ ባሻገር ህወሓት በአቶ ጌታቸው ረዳ ላይ ከባድ የተግባር ክሶችንም ሰንዝረዋል። ጌታቸው የጊዜያዊ አስተዳደሩ ስልጣን ከያዙ በኋላ የጦርነቱን አሰቃቂነት የሚያሳይ የጦር መሳሪያ ፍርስራሾችና ማስረጃዎች እንዲወገዙ ማድረግ የታሪክ አሻራ ለማጥፋት ሞክረዋል ሲልም ድርጅቱ አጥብቆ ኮንኗል። እንዲሁም በጦር ወንጀል የሚጠረጠሩ ግለሰቦችን ግልጽ ባልሆነ መንገድ ለፌዴራል መንግስቱ አሳልፎ በመስጠት የፍትህ ሂደቱን አደናቅፏል የሚል ወቀሳ ቀርቦበታል። ይህም ድርጊት ደግሞ በጦርነቱ ለተጎዱ ወገኖች የተደረገ ትልቅ ሂደት ተደርጎ ተቆጥሯልም ብለዋል። በመጨረሻም ህወሓት በደብዳቤው ላይ እንደሰፈረው በትግራይ አመራሮች መካከል ያለው ልዩነት የፕሪቶሪያን ሰላም ስምምነት አተግባራዊ አደጋ ላይ የሚጥል ነውም ብለዋል። ጌታቸው የፌዴራል መንግስቱ ፍላጎት ለማርጋት ሲል በትግራይ ውስጥ ያለውን ተፈናቃዮች መመለስና የተያዙ መሬቶችን ለማስለቀቅ ላይ ትኩረት ከመስጠት ይልቅ ድርጅቱ በመካፈልና የውስጥ ሽኩቻን በማባባስ ላይ ተጠምዷል ብለዋል። በሌላ ዜና በመንሱር ጀማል ለግንቦት 10 ቀን ተለዋጭ ቀጠሮ ሰጥቷል። ግንቦት 3 ቀን 2018 ዓ.ም በፌንቴክ 1.9 ቢሊዮን ብር የኢንቨስትመንት ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የነበሩት ታዋቂ አርቲስቶችና ቲክቶከሮች በትላንትናው ዕለት የዋስትና መብታቸው ተከብሮ ከእስር እንዲፈቱ ሲወሰድ፣ በመንሱር ጀማል ላይ ግን ፍርድ ቤቱ ለቀጣይ ሳምንት ቀጠሮ ሰጥቷል። ጠዋት ባለው ችሎት መንሱር ጀማል አቃቤ ሕግ ባቀረበው መቃወሚያ ላይ ውሳኔ ለመስጠት ትላንት 8 ሰዓት ተቀጥሮ የነበረ ሲሆን ተከሳሹ በድጋሚ ከሰዓት ፍርድ ቤት ቀርቧል። ፍርድ ቤቱ የቀረበውን መቃወሚያ መርምሮ ውሳኔ ለመስጠት ለግንቦት 10 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በዚህም መሰረት መንሱር ጀማል እስከ ግንቦት 10 ድረስ በእስር ላይ ሆኖ ውሳኔው የሚጠባበቅ ይሆናል። በዋስ እንዲፈቱ የተወሰኑላቸው ተጠርጣሪዎች ፍርድ ቤቱ ሌሎች ተጠርጣሪ በውጭ ሆነው ጉዳያቸው እንዲከታተሉ በዝግ ችሎት የፈቀደ ሲሆን አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋላይ፣ ገረም ደጀኔ እና ዳንኤል ተገኝ እያንዳንዳቸው 500 ሺህ ብር ዋስ እንዲፈቱ ተፈቅዷል። አብርሃም ግዛውና ካሊድ ናስር በ400 ሺህ ብር ዋስ እንዲፈቱ ሲወሰን ሁለቱ ተጠርጣሪዎች ሁሉም ተጠርጣሪዎች ከሀገር እንዳይወጡ እገዳ ይጣለባቸው ሲሆን የዋስትና ገንዘቡን በማስያዝ ከእስር እንዲፈቱ ውሳኔም ተላልፏል።
በሌላ ዜና አረብ ሊግ በኢትዮጵያና በሱዳን ጉዳይ ተወያየ። የአረብ ሊግ ትላንትና በካይሮ ባከናወነው አስቸኳይ ስብሰባ ሱዳን በኢትዮጵያ ላይ ባቀረበችው ክስ ላይ ውይይት አድርጓል። ይህም ስብሰባ ሊከናወን የቻለው በካርቱም ዓለም አቀፍ የአየር ማረፊያ ላይ ባለፈው ሳምንት የደረሰውን የድሮን ጥቃት ተከትሎ ሲሆን ሱዳን በጥቃቱ የኢትዮጵያና ዩናይትድ አረብ ኤሚሬትስ እጅ እንዳለበት በመግለጽ ስሞቷን ማቅረቧም ይታወሳል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁኑ ዕለታዊ መረጃዎች ነበሩ። ስለተከታተላችሁ እያመሰገንን በእኛ በኩል ቸር ያሰማን።